ውድ ምእመናን የዛሬው የኹጥባ ርዕሳችን ለሀገር ደህንነት እድገት ወይም ውድቀት ወሳኝ ሚና ስለሚጫወተው የማህበራዊ ሚዲያ ጉዳይ ይሆናል። ከቁርአንም ተመልሰን ከአንቀጾቹ ዘግነን አስተምህሮት እናወጣለን። ሶሻል ሚዲያ በዓለማችን የፖለቲካ ቋንቋ አራተኛው መንግስት ይባላል። ትልቅ ተጽዕኖ አለ። በተለይ ደግሞ አሁን ባለንበት ዘመን በአንድ ደቂቃ ውስጥ ብቻ 6 ሚሊዮን የፌስቡክ ፖስት ይደረጋል። አሁንም በአንድ ደቂቃ ውስጥ ብቻ ከ1.3 ሚሊዮን በላይ ዩቲዩብ ላይ ቪዲዮ ይጫናል። አሁንም በአንድ ደቂቃ ውስጥ ከ2 ሚሊዮን በላይ ጎግል ውስጥ ሪሰርች ጥናት ይደረጋል። አሁንም በተመሳሳይ በአንድ ደቂቃ ውስጥ ከ20 ሚሊዮን በላይ ኢሜሎች ሰው ይለዋወጣሉ። ልብ በሉ፣ በአንድ ደቂቃ ውስጥ ከባድ የሆነ የሶሻል ሚዲያ ማዕበል ውስጥ እንገኛለን። ይሄን ካለጎምነው አቅጣጫ ካላሳዝነው ሀገር አልባ የመሆን እድል የሁላችን ዕጣ ፈንታ ነው። በቅርቡ የአፍሪካ ሀገራችን ውስጥ የጎረቤት የአፍሪካ ሀገር ውስጥ ሩዋንዳ ላይ ብቻ ሬዲዮ ላይ በተላለፈች ትንሽ የዘር ጥላቻ ንግግር በ90 ቀን ውስጥ 800 ሰው አልቋል። ሁትሱና ቱትሱ ተብለው ተቧድነው አንዱ አንዱን ዘር በማንቋሸሽ ሚዲያዎቹ እጅግ አሳሳቢ ደረጃ ላይ ይገኛሉ። ሀገር ወደሚያወድሙበት ተጨባጭ ውስጥ ገብተናል። ፌስቡክን እነ ማርክ ዘከርበርግ ሲመሰርቱት ዩኒቨርሲቲ ላይ የሚያውቃቸውን የድሮ ወዳጆቹ ጋር ለመገናኘት ነበር። የተጠፋፋን ወንድም ለማገናኘት የተመሰረተ ተቋም ፔጅ አሁን አብሮ አደግን ለማጠፋፋት ለማራራቅ አስተዋጽኦ ላይ ውሏል። እስልምና ስለዚህ ምን ይለናል? እስልምና ንግግርን፣ አሉባልታን፣ በሬ ወለድ ወሬን፣ መላምትን እንዴት ገራው? ከቁርአን እንዘግናለን። አዎ መልሳችኋለሁ ወደ 5ኛው ሂጅራ ወደ ነብዩ አለይሂ ሰላቱ ወሰላም የመጀመሪያው ትውልድ ነፃ ላይ እንመለሳለን። ወቅቱ 5ኛው ሂጅራ ላይ ነው። ነብዩ አለይሂ ሰላቱ ወሰላም አህዛብ ጦርነት ከቋጩት በኋላ ቁረይሾቹ እንደማይዘምቱ ከዚህ በኋላ አዋጅ አሉ። አልየውም ነግዙኩም ወላ ይግዙናና፣ ከዚህ በኋላ እኛ እንዘምታቸዋለን እንጂ እነሱ አይዘምቱንም አሉ ነብዩ አለይሂ ሰላቱ ወሰላም። አላህም የመዲናን ማህበረሰብ አዲሱን የሙስሊም ማህበረሰብ ወደ ኩትኮታ መለሰ፣ ወደ ቤት ውስጥ እነጻ። ይሄ እነጻ ከአንድ ክስተት ጋር ይያያዛል። ክስተቱ እናታችን አይሻ ቡኻሪ ላይ የተጠቀሰውን ትነግረናለች ረዲየላሁ ዐንሃ። በአንድ ዘመቻ ላይ ከነብዩ ጋር አብሬ ወጣው። ዘመቻውን በድል አጠናቀን እየተመለስን አርፈናል። ድንገት ለጉዳይ ራቅ ብዬ ተጠቅሜ ተመለስ ወደ ጽዳት ቦታ። እዛ ቆይቼ ስመለስ ከሰው የተዋስኩት ጌጥ ጠፋብኝ። የሰው ሐቅ ነውና እሱን ላመጣ ወደ ቦታው ሄጄ ረጅም ሰዓት አጠፋው በፍለጋ አገኘሁት። ስመለስ ግን ሰራዊቱ ተንቀሳቀሱ ሚል አዋጅ ታውጆ ነቅለው ተነስተዋል። ሰው አልነበረ። እሷ የምታርፍበት ሐውጥ ሴቶች የሚቀመጡበት ትንሽ ቤት አለች። ውስጥ ያለች መስሏት አንስተው ግመሉ ላይ ጭነዋታል። እሷ ግን ብቻዋን ነች። ወፍ የለም ቦታው፣ አስፈሪ ነው። ሲያጡኝ ይመለሳሉ ብዬ ቦታዬ ቁጭ አሉ። ረጅም ሰዓት ጠበቁ፣ አልመጡም። አለች ብለው እነሱ ወደ መዲና አቅንቷል ሰራዊቱ። እዛውም ላይ እንቅልፍ ወሰደኝ። ድንገት ትላለች ሶፍዋን የሚባል ሰሃባ የነብዩ ባልደረባ በጣም እንቅልፋም፣ እንቅልፍ ስለሚያጠቃው ብዙ ጊዜ ከሰራዊቱ ኋላ የወደቀ ዕቃ እየለቃቀመ የሚመጣ ይህ ሰሃባ
ሶፍዋን ድንገት መጣ። ሲያየኝ ሂጃብ ከመልበብ በፊት ያቀኛልና ወስተርጃ ኢና ሊላህ ወኢና ኢለይሂ ራጂዑን የነብዩ ሚስት በረሃ ላይ ከዛም ትላለች አንድ ቃል አልተናገረኝም። ፊቱን አዞረ፣ ግመሉን አንበረከከልኝ። ግመሉ ላይ ወጣው። ከፊት ለፊት እየመራኝ ወደ መዲና ደረስን። ክስተቱ ከዚህ ይጀምራል። መዲና ላይ ሲገቡ የነብዩን ክፍተት የሚጠብቁት መናፍቃን ወሬ ጀመሩ። ጭፍሮች አሉ መዲና ውስጥ ወደ 700 የሚሆኑ ቅድም በጠቀስኩት አንቀጽ ላይ ዑስበቱን ሚንኩም ጭፍሮች አላቸው አላህ 700 ይሞላሉ። ነብዩን አለይሂ ሰላቱ ወሰላም በተለያየ ሁኔታ አጥቅተው ተልኳቸውን ለማደናቀፍ ሞክረዋል። ከቁረይሽ ጋር ወግነዋል፣ ከይሁዶቹ ጋር ወግነዋል፣ አልተሳካላቸው። የመጨረሻ እድል የሞከሩት ኡሁድ ላይ ነበር። 700 ጦር ይዘው ሄዱና እኛ እንጋጠምን ብለው የሰራዊቱ ስነ ልቦና ሰብረው ተመለሱ። ነብዩ ግን በሰላም ተመለሱ ሰለላሁ ዐለይሂ ወሰለም። የቀራቸው ኸንደቅ ነበር። ኸንደቅንም ነብዩ ዐለይሂ ሰላቱ ወሰላም በድል ተወጡ። አሁን የቀራቸው ስትራቴጂ ወሬ በመንዛት የሙስሊሙን አንድነት መበታተን ነበር። እችን አጀንዳ አገኟት። የነብዩ ሚስት ብቻዋን የት ቆይታ ነው? አብደላህ ብኑ ኡበይ ብኑ ሰሉል የሚባል የሙናፊቆቹ አባት አለ። ወለዚ ተወላ ኪብረሁ ያለው አላህ የአንበሳውን ድርሻ የወሰደ ያለ እሱ የነብዩ ሚስት ከወንድ ጋር ነገርም አለ ብሎ አወራ። ተቀባበሉት። መዲና በአንድ እግሯ ቆመች። ነብዩ አለይሂ ሰላቱ ወሰላም ሚስታቸው በዝሙት በመታማቷ አረፍታቱ። ከባድ ፈተና አገሪቱ ውስጥ ወደቀች። አላሁ ሱብሓነሁ ወተዓላ ይህን ትውልድ ለማነጽ ለአንድ ወር ሙሉ ወህይ ዘጋ። ጅብሪል አይወርድም። ነብዩ መልሱን ከየት ያገኙት? ለምእመና ምን ብለው ይናገሩ? አላደረገችም ነው የሚሉ? ምንድነው የሚሉት? ወር አላህ ጸጥ አለ። ወሬውን ተቀባበሉት። ኢዝ ተለቀውነሁ ቢአልሲነቲኩም ከምላስ ወደ ምላስ ስታነጥሩት ይላል ቁርአን። ተረባረቡበት። አይ ሰርተዋል አልሰራ ያመናል ያስተባበላል። በአራት ተከፈሉ። ሙናፊቆቹ አምነው ያስተጋቡ፣ ሙእሚኖችም በዚህ ፈተና ውስጥ ወድቀዋል። የመጀመሪያ ነፃ ላይ ናቸው። መውደቃቸው ይጠበቃል። እነሱም አብረው ያስተጋቡ እነ ሚስጣህን ይመስሉ። ሶስተኞቹ ያላመኑም ያላስተባበሉ፣ አራተኞቹ በጭራሽ ብለው የተከላከሉ። ሱብሃነከ ሃዛ ቡህታኑን ዐዚም። ከነዚህ ውስጥ አቡ አዩብ አልአንሳሪ ይገኝበታል። አንዴ ሚስቱ ጋር ቁጭ ብሎ እያለ አንቺ ኡሙ አዩብ ሆይ እናታችን አይሻ በታማችበት ወንጀል አንቺ ብትሆኚ በሷ ቦታ ትሰሪዋለሽ እንዴ አላት። ኧረ በጭራሽ አለች። አይሻ ካንቺ የተሻለች ነች አላት። እሷም ጠየቀችው፣ አንተ የአዩብ አባት ሆይ አንተ በሶፍዋን ቦታ ብትሆን ይሄን ስራ ትሰራለህ እንዴ አለችው። ቃለ መዐዘላህ በአላህ እጠበቃለሁ። ፈሶፍዋኑ ኸይሩን ሚንከ አለች። ሶፍዋን ደግሞ ካንተ የበለጠ ነው። በድር ጦርነት የተሳተፈ ሰሃባ እንዴት በዝሙት ይጠረጠራል? ወሬው ተነዛ። ነብዩ አለይሂ ሰላቱ ወሰላም ተልኳቸው ጥያቄ ውስጥ ወደቀ። ክብራቸው ተደፈረ። ዝሙት የሰራች ሚስት ከባድ ነበር ወሬ። አገር ተናወጠች። ሙናፊቆቹ በለስ ቀናናል። ረሱል አለይሂ ሰላቱ ወሰላም በዛ ልክ ተጨንቀው አያውቁም ይባላል። ኡሁድ ላይ ጥርሳቸው ተሰብሮ ነበር። ጦርነት ላይ ግንባራቸው አናታቸው ተፈንክቷል። ደማቸው እስከማይቆም ድረስ ፈሶ ነበር ኡሁድ ላይ። ያ ግን አካላዊ ነበር። ይሄ መንፈሳዊ ነው። ስምዕናቸው ጋር የሚያያዝ ተልኳቸው ጋር የሚገናኝ ነው። በምን ይለፉት? ጭንቀት ውስጥ ገቡ። ወህይ አይወርድ፣ አላህ ዘግቷል። ዝም ብሎ እያያቸው ነው አላህ። አንድ ኦሪየንታሊስት ምንላቸዋል እስልምናን ተችተው የሚጽፉ ምሁራን የነብዩ መሐመድ ነብይነት ሲያጠራጥረኝ መልስ የሚሆነኝ ይሄ ክስተት ነው ይላል። እንደዛ እየታማች ሚስታቸው ተልኳቸው እየጠለሸ
ወህይ ካልወጣ አልናገርም ብለው ጸጥ ያሉ ነብይ ናቸዋል። ወይ እንደ ፖለቲካ መሪ ያወሩትን አላሰሩ፣ መረጃ በሌላቸው ነገር ማድረግ አይችልም። ነብይ ናቸው አሳቸው። ወህይ ያልወረደ መፍትሄ አልሰጡ። ወር አገሪቱ ታመሰች። አማከሩ ዑመር ኢብኑ አልኸጣብ። ዑመር የሚወራው ምንድነው አሉት። አንተ የአላህ መልእክተኛ ያጋባህ የዳረህ ማን ነው? አላህ ነው አሉ። አላህ ነው በወህይ አውርዶ የዳራቸው ነብዩን አለይሂ ሰላም። ታዲያ አላህ ድሮ የሚበክልብህ ይመስልሃል እንዴ አሉት ሰይድና። እሱ ነው የሚጠብቃት፣ አትጠራጠር የአላህ መልእክተኛ። በጣም የሚገርማችሁ ይሄ ሁሉ ክስተት ሲሆን እናታችን አይሻ አታውቅም። ስለ ታሪኩ ስትናገር ምን ትላለች? ልክ ከጉዞ እንደተመለስ ወር ታምሜ ተኛው ትላለች። 27 ቀን ነብዩ ጋር ገብቼ ተኛው፣ በጣም አሞኛል፣ ምን እንደተፈጠረ አላውቅም፣ ግን ድሮ ማገኘው ፍቅራቸውን አጥቼዋለሁ። ተመልከቱ፣ ወሬ የነብዩንም አቅል በረዘ። ወደ ቤት ይገቡና ከይፈቲኩም እንዴት ናት ይላሉ። ያ ፍቅሬታ ያ ሁመይራ ያ አኢሽ ሚሏት ይጠፋ። ይህ ብቻ ነበር የሚረብሸኝ። ልክ በአንድ ምሽት በ27ኛው ቀን አንድ ምሽት ለመጸዳዳት ስንወጣ የሚስታህ እናት አለች። ድንገት ድንጋይ ሲያደናቅፈን ተዒሰ ሚስታህ አላህ ያጥፋው ሚስታህን አለች። እንዴ ሚስታህ በድር የተሳተፈ ትረግሚዋለሽ አልኳት። ያወራው ምን አውቀሽ? ምን አወራ? ሙሉውን ታሪክ ነገረች። የመዲና ሰው ይሄን እያወራ ነው? አዎ። ነብዩ ሰምተዋል? አባቴ እናቴ? አዎ። ነብዩ ጋር መጣውና ቤቴ ሂጅ ልታመም ፍቀድልኝ፣ ከፈለግሽ ሂጂ አለ። ቤቴ ሄድኩ፣ እናቴን ጠየቅኳት። እናቴ የሚወራውን ሰምተሻል? አዎ ልጄ ሰምቻለሁ። ታዲያ ምን አለሽ? ልጄ ሆይ አንዲት ሴት ቆንጆ የሆነች ባሏ የሚወዳት በዚህ ላይ ደግሞ ጣውንቶች አሏት፣ ሌላ ሚስት የተገባባት፣ እንዴት ሐሲዳ ይበዛባት ታገሻል